በሌላ ምርመራ እንሄዳለን። ወደ ዲኤንኤ ይመረመራል። ለምን እኔ ውስጤ ነፃ ይሆንልኛል። ስላንተ ያለኝ ቤተሰብ በድጋሚ መጥቻለሁ። እንግዲህ ድምፅ ሊረብሻችሁ ይችላል ልጆች ስላሉ እና ቡራዬ እንደምታዩት በጣም ተጨናንቋል። ያለበት ሁኔታ ጥሩ አይደለም። ከሀይሚዬ ጋር ተለይቼ መኖር አልችልም፣ ምን ማድረግ እንዳለብኝ አላቅም እያለ ነበረና ነገር ግን ያለውን ነገር እያንዳንዱን ከመጀመሪያ እስከ መጨረሻ ለጋሽዬ ግልጽ አድርጎ ተናግሯል ማለት ነው። ስለ እዩም አረገዝኩ እንዳለች ምናምን በዛ ምክንያት ደግሞ ከሀይሚዬ ጋር ግጭት እንደተፈጠረ ተናግሮ ጋሼ ሀይሚዬን ይዟት እንዲመጣ ቡራ ጠይቆ ነበረ። ጋሽዬም በተባለው መሰረት ሀይሚዬን ይዟት ወደ ቡራ ሄዶ ነበረ እና ከሄዱም በኋላ ሁለቱንም ነው ጋሽ ሲጠይቃቸው የነበረ። ቡራንም ጠየቀው። ቡራ ያለውን ነገር ተናገረ። የቡራን ሀሳብ ከሰማ በኋላ ሀይሚዬንም ጠይቋት ነበረ። ነገር ግን ደስ ያለኝ ነገር ምንድን ነው ጋሼ ለልጁም ሳያዳላ ለቡራዬም ሳያዳላ ትክክለኛ ውሳኔ ሲወስን ነበረ። የአባትነት ኃላፊነቱን እየተወጣ ይገኛል። እኔ በጣም ደስ ብሎኛል ጋሼ እዚህ ነገር ውስጥ በመግባቱ፣ ይሄን ነገር በመስማቱ፣ በመምጣቱ ደስ ነው ያለኝ። እግዚአብሔርን ነው የምላችሁ። ከዚህ የበለጠ ደግሞ ነገሮች ይስተካከላሉ ብዬ አስባለሁ። ሀይሚዬ መሄዷን አትዩ፣ መሄዷን ሳይሆን መጨረሻው ያምራል፣ ይስተካከላል። እናም ምንድን ነው ያለው ጋሼ ችግር የለውም ልጁ ተወልዶ ዲኤንኤን ከተመረመረ በኋላ ያለውን ነገር እንወስናለን፣ ችግር የለውም። እስከዛ ግን መረጋጋት አለብሽ። አንቺ ከብሩኬ መለያየት የለብሽም። ከብሩኬ የተለያየሽ ማለት ህይወትሽ ሙሉ ምስቅልቅል ነው የሚለው። በጣም ነው የሚወድሽ፣ አንቺም ትወጅዋለሽ፣ ፍቅር አላችሁ እያለ ወይኔ ጋሽ እኔ ጋሽ እኮ በቃ የሆነ እንዴት ብዬ ልንገራችሁ፣ በቃ የገባው ስማርት የሆነ ሰው ገብርኤልን ነው የምላችሁ። በቃ አስተሳሰቡ ከወጣቶቹ በላይ ነው የሚያስበው። እኔ ብዙ ነገር እነ አብርሽ ጋም ሲናገር አየዋለሁ፣ ሩታ ጋም ሲናገር አየዋለሁ። ሆነ በቃ የሆነ ፈጣን የሆነ ጭንቅላት ነው ያለው ጋሼ፣ ነገሮችን እንዴት እንደሚረዳ ኧረ በስመ አብ የእውነት እና አሁን ታውቃላችሁ እንደዚህ ነው ከበድ ምናምን የሚደረግ። አሁን ቤተሰብ እንደዚህ አይነት ነገር ሲሰሙ ያካብዳሉ አንዳንድ ቤተሰቦች ማለት ነው። እሱ ግን ነገሮችን ቀለል አድርጎ በቃ ይፈታላ፣ ተነጋግራችሁ ምናምን ያለውን ነገር አለ አይደለ፣ ይሁን ደስ የሚል ነፃ የሆነ አባት ጋሼ። ፈጣሪ ረጅም እድሜና ጤና ይስጠና ምለው፣ ሌላ ምንም የምለው ነገር የለም እና ፍቅር ካለ እውነት ለመናገር ማለት ነው ያው ሀይሚዬ ድንገት ስትሰማ ይሄ ነገር ስሜታዊ ያደረጋት እንጂ አንድ ነገር ቡራ ማለት ነው ቡራ ግልጽ ያላደረገው ነገር ምን እንደሆነ ታውቃላችሁ? በደንብ አድርጎ አሁን ለጋሼ ማስረዳት የነበረበት ነገር ጋሼ እኔ ማውቀው ታሪክ የለም፣ ከልጅቷ ጋር አልተኛሁም፣ ምንም አላደረግኩም፣ አግኝቻታለሁ እንጂ አልተኛሁም ብሎ ግልጽ ማድረግ ነበረበት። ግን ጋሼ ቡራ ምንድን ነው ያለው? አዎ ተገናኝተናል፣ ግን እኔ አላቅም ማለት እርግጠኛ አይደለሁም ነው ያለው ማለት ነው። በቃ እኔ የሆነ ግልጽ አድርገህ ብትናገር ደስ ይለኛል። በእርግጥ ድንጋጤውም ፍራቻውም ይመስለኛል ያ ነገር ሀይሚዬም እንድትጠራጠር ያደረጋት ያ ነው። ግን እውነት ግን እናንተ እኔ ለተመልካች ጥያቄ ልጠይቃችሁ፣ ለእናንተ ጥያቄ ልጠይቃችሁ እስኪ አሁን ሀይሚና ቡራዬ በጣም ይዋደዳሉ፣ በጣም ይፋቀራሉ። በቃ ቡራ እንደው ተሳስቶ ምሳሌ ነው የምሰጣቸው፣ አደራችሁን ወደ ሌላ ነገር እንዳትወስዱት። እንደው ይሄ ልጅ የቡራ ልጅ ነው ቢባል እዩ ያረገዘችው ቡራ ከዚች ልጅ ጋር አሁን መኖር አይፈልግም፣ ፍቅር የለውም። ምናልባት አሳስታ ይሄንን ነገር አድርጋለች እንበልና ልጁ የቡራ ልጅ ነው ቢባል ከሀይሚ ጋር መኖር የለበትም መለያየት አለባቸው ብላችሁ ታስባላችሁ? እኔ አላስብም። ምክንያቱም ቡራ ሳይፈልግ ነው የተደረገው። አስገድደው የሆነ ነገር አጠጥተው ምናምን ነው እና የግድ አንድ ሰው ደግሞ ሳይፈልግ ግዴታ ኑሮ አይባልም። ፍቅር ከሌለው ምን ከሌለው መኖር አይችልም እኮ። እሱ ደግሞ የሚፈልገው ከሚወዳት ጋር ነው እና እኔ ይሄ ነገር እንኳ ስንትን ቢል ሀይሚና ቡራዬ ይለያዩ አልልም። እንደ ምሳሌ ነው የምሰጣችሁ። እንደ ቢሆን ነው የምላችሁ። ግን ቢሆን ሀይሚና ቡራዬ ለምን ይለያያሉ? እሷም ልጇን ታሳድጋለች፣ እዛ ማድረግ ያለበትን ነገር ለልጁ ያደርጋል፣ ከሀይሚ ጋር ይኖራል፣ ህይወት ይቀጥላል። በቃ
ተማምነው ምን ብለው፣ ምክንያቱም ሳያውቅ ነው የተሳሳተው ይሄ ልጅ እና እንደዛ አድርጌ ነው የማስበው። ማለት በቃ አርቃችሁ ማሰብ አለባችሁ። አንዳንድ ጊዜ ልጁ የቡራ ከሆነ ሀይሚዬ ባብራው መኖር የለባትም በፍጹም አይባልም አይባልም። ስንቱ ትዳር ውስጥ እያለ እየተደበቀ እየተወለደ ግን ትዳራቸው እንዳይፈርስ ብለው ማለት ነው ተቻችለው የሚኖር እኮ አሉ ባልና ሚስት እና አያድርገው ነው የምላችሁ። ግን ያው የቡራ ልጅ አይደለም የተረገዘው፣ የቡራ ልጅ አይደለም። ይች ልጅ የሆነ ነገር አላት፣ ከጀርባ ይዛው የመጣችው ነገር አለ ማለት ነው። እንደው ያንን እንደ ምሳሌ ነው የሰጠኋችሁና ጋሼ ይህን ነገር ያስተካክለዋል ብዬ አስባለሁ። ያው ሀይሚዬ ስሜታዊ ስለሆነች ጋሼ እሱን ስለምትወደው ለሱ እያደላህ ነው እያለች ነበረና ጋሼ እኔ ለሱም አላደላም ለአንቺም አላደላም፣ እኔ ትክክለኛ ውሳኔ ነው እየወሰንክ ያለው ሲላት ነበረ ማለት ነው። እና ሀይሚዬ የኔ ውድ ነገር ማለት ነው መረጋጋት አለብሽ። ተረጋጊ። ከተረጋጋሽ በኋላ ቀስ በቀስ ይሆናል። ገና ይሄ ጅማሬ ነው ጋሼ ገና መምጣቱ ስለሆነ ነገም ተነጎዳም አለ ቀን ገና ነው። ልጁም እስከሚወለድ ቺክ እስከሚደረግ ድረስ የቡራ መሆኑ ጊዜ አለ። ግን ራስሽ እንዳትጎጂ፣ በፍጹም ራስሽ እንዳትጎጂ። ትወጂዋለሽ፣ ታፈቅሪዋለሽ አይደለም? በቃ እንደውም ምንድን ነው ችግር የለም ብለሽ ቡራዬ ችግር የለም ይሄ አንተ ሳታውቅ ነው ያደረግከው እና በቃ እረዳሃለሁ ብለሽ እንደውም ከጎን መሆን አለብሽ። እውነት የምትወጁ ከሆነ ለፍቅር መስዋዕት መክፈል አለብሽ። ምክንያቱም እሱም እርግጠኛ አይደለማ፣ ቡራም እኮ እርግጠኛ አይደለም። እዚህ ጋር አይነው አውቃለሁ፣ ተጎድተሻል፣ የደረሰብሽ ነገር ከባድ ነው። ግን ሁለታችሁም ደግሞ ፍቅር ስላለ እሱም ደግሞ ራሱን ስለማያውቅ ያንን ነገር ማድረግና ለማድረጉን በዚህ ሰዓት እንደውም ከጎን ሆነሽ ብዙ ጥላቶች አሏችሁ እናንተ እንድትለያዩ የሚፈልጉ የእናንተን መለያየት በጣም የሚፈልጉ። አሁን እኮ አንቺ በማልቀስሽ በማዘንሽ ቡራ ምስቅልቅሉ ህይወቱ በመውጣቱ በጣም የሚደሰቱ ልጆች አሉ እና ያንን ነገር ደግሞ ማሳየት የለባችሁም። እኔ በጋሼ ሀሳብ እስማማለሁ። ጋሼ በቃ ሁለቱን እንዳይለያዩ እያደረገ ነው ያለው። ትዕግስት ይኑራችሁ እያለ ነበረ። ታገሱ፣ ቼክ እናስደርግ መጀመሪያ፣ ከዛ በኋላ የሚወሰነው ውሳኔ ይወሰናል ነበር ያለው ማለት ነው። እና እኔ በጋሼ አስተሳሰብ አመለካከት እኔ ተመችቶኛል። እኔም በዛ እስማማለሁ ማለት ነው። ሀይሚ ወደ ራስሽ ተመለሽ። በመጀመሪያ ተረጋጊ፣ ነገሮችን አርቀሽ አስቢ፣ አታልቅሽ፣ አትጨነቂ ነው የምለው። እግዚአብሔር ያውቃል። ሁሉም ነገር እግዚአብሔር ባለው ነው የሚሆነው፣ እኛ ባሰብነው አይደለም። እና እንደዛ ነው የምለው። ለማንኛውም ውድ ቤተሰቦቻችን ራሱ የተጨነቃችሁ ያዘናችሁ አላችሁ፣ አይዟችሁ። ያው ስለምትወዷቸው ነው። የምትወዱት ሰው ደግሞ እንደዚህ አይነት ነገር ሲያጋጥሙ ያስደነግጣል፣ ያናድዳል፣ ያሳዝናል። ግን ምንም ማድረግ አይቻልም እና እንደዛ ነው። ያው እንግዲህ እናያለን ወደፊት እያንዳንዱን ነገር። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ደህና ሁኑልኝ። ላይክ ሰብስክራይብ አትርሱ።